ስልጠና የምንሰጠው በ10,000 ብር ነው። ግን ከ10,000 ብር ውጪ ደግሞ አነስተኛ ብር ያላቸው አነስተኛ አቅም ያላቸው ሰዎች ሽቶውን ወደ ማምረት ቀጥታ እንዲገቡ ስልጠናውን በነፃ ሰጥተናቸው። ግብአቶቹ ምን ተብለው ነው የሚታወቁት? ስልጠናው የሚያካትተው ስፕላሽ እና ሽቶ ነው። ሞር ፎከስድ የሆነ ነው። አንድ ተማሪ ምን ያህል ሽቶ ነው ማምረት የሚችለው በእናንተ ስልጠና? ሽታውን እንዲቆይልን ምንድን ነው ማድረግ ያለብን? ዋጋቸው እነዚህ ተመሳሳይ ናቸው። 2,500 ናቸው። ስልጠናዎቹ ካበቃ በኋላ ግብአቶችን ታቀርቡላችኋላችሁ? የራስዎትን ሽቶ መቀመም ቢፈልጉ አለያም የሚወዱትን ጠረን ደግሞ መፍጠር ቢፈልጉ የግድ የሽቶ ቅመማ እውቀት ያስፈልጋል። ሰላም እንደምናላችሁ የማራኪ ቤተሰቦች፣ በዛሬ ፕሮግራማችን በ15 ቀን ስልጠና የከፍተኛ ገቢና የሙያ ባለቤት ከሚያደርግ አንድ ድርጅት ተገኝተናል። ወደ ውስጥ ገብተን ስለሚሰጡት አገልግሎቶች በስፋት እናያለን። አብራችሁን ግቡ። እንዴት ነሽ? ሰላም አለን፣ እግዚአብሔር ይመስገን። ለእኔና ተመልካቾች የዛሬ ኦዲት ነው የመጣ ነው። አንቺን ነው የምንለው ስለ ድርጅትሽ አጠቃላይ ነገር እስኪ። እሺ፣ እኔ ቤተልሔም እባላለሁ። የመጣችሁት ወደ ግዕዝ ሴንት ነው። ያው ግዕዝ ሴንት ማለት የሽቶ ስቶራችን ነው። ሽቶ፣ ስፕላሽ እና እንዲሁም ስልጠና የምንሰጥበት ቦታ ነው። በጣም ጥሩ። ዛሬ ተመልካቾች እና ነው የመጣ ነው በዝቅተኛ ካፒታል ስልጠናዎችን የሽቶ ማምረት ስልጠናዎችን እንደምትሰጡ ሰምተን ነውና እስኪ ስለ ስልጠናውና አጠቃላይ ስለ ስልጠና አሰጣጧ ሁኔታ እስኪ አትራሪልን። እሺ፣ ስልጠና የምንሰጠው በ10,000 ብር ነው። ግን ከ10,000 ብር ውጪ ደግሞ አነስተኛ ብር ያላቸው አነስተኛ አቅም ያላቸው ሰዎች ሽቶውን ወደ ማምረት ቀጥታ እንዲገቡ ስልጠናውን በነፃ ሰጥተናቸው ሽያጩን ወይም ቢዝነሱን የሚገቡበትን ሁኔታ በ30,000 ብር ጀምሮ እስከ 60,000 ብር። እንግዲህ በቤታችሁ የተለያዩ ፐርፊውሞች ይታዩኛልና እነዚህን የምንሰራበት ኬሚካሎች አሉ። እነዛ ግብአቶች በቤታችሁ አሉ? አሉ። ግን ያው ሾፓችን ውስጥ አናስቀምጣቸውም። ለመግዛት ለሚፈልግ ሰው ሬዲ ሲሆን ሳምፕል አስመጥተን አስሞክረን ከዛ ነው የምናመጣቸው። ምክንያቱም በጣም እንደዚህ ብርሃን ያለበት ቦታ ላይ ምናምን መቀመጥ ስለማይችሉ መጀመሪያ ከእርግጠኛ ከሆነም በኋላ ወይ ደግሞ ለተማሪዎች የምናስተምርባቸውን ግብአቶች መጥነን ነው የምናመጣው። ኬሚካሎቹ ጤና ላይ ጉዳት የሚያደርሱ ናቸው? ለሰውነት ተብሎ ስለሚሰራ ምንም አይነት የጤና ጉዳት አያደርስም። አንድ ተማሪ ምን ያህል ሽቶ ነው ማምረት የሚችለው በእናንተ ስልጠና? በእኛ ስልጠና ያው እኔ ጋር መጥቶ ሲሰለጥን እዚሁ ሽቶ የሚያመርተው 50 ኢሜል አንድ ቦትል እና ስፕላሽ ደግሞ 350 ኢሜል ስፕላሽ አንድ ቦትል ማለት ነው ያመርታል። ከዛ ውስጥ በ10 ኢሜል ተደርጎ የስፕላሹ በ50 ኢሜል አድርጎ ለራሱ ለቤቱ ይወስዳል። ያው አንደኛ የሰራውን ነገር ራሱም እየቆየ እንዳየው፣ ሁለተኛ ደግሞ ከተሰራ በኋላ አሁን ስፕላሽ ኢሜል ሽቶ ከተሰራ በኋላ ወዲያው አንጠቀመው እና ዲፍረንሱን ለማየት አንዱን 6 ቀን ያስቀምጠውና ብቻ ቀናቶች አሉ እንደ ፎርሙላው እሱን እንደዛ ቼክ የሚያደርጉበት ነው። ፕላስ የእቃውን ኳሊቲነት የሚያዩበት ነው። ሌላው ደግሞ አንድ ተማሪ ሽቶ ተምሮ ወደ ስራው መግባት ሲፈልግ እንደ በጀቱ ነው ይበቃኛል ብሎ እንዳሰበው ቦትል መጠን ነው እና ከ3ም ከ4ም መጀመር ይችላል። ግብአቶቹ ምን ተብለው ነው የሚታወቁት? ኤሰንሻል ኦይል እና ኢታኖል። ኢታኖል ማለት ፐርፊውም አልኮል ነው፣ የሽቶ አልኮል ማለት ነው። ስፕላሽ ላይ ደግሞ ውሃ ይደረጋል። ከሱ 3ቱን ግብአቶች ተጠቅመን ነው ሽቶ ማምረት የምንችለው። የራሱ የሆነ የፎርሙላ ቀመር ይኖረዋል። በቤታችሁ የተለያዩ ፐርፊውሞች የቤት ጠረንና የመኪና ጠረን እንዳለ ነግረሽኛልና ስልጠና ላይ እነዚህን ሁሉንም ፓኬጆች የያዘ ነው? ሁሉንም ፓኬጆች የያዘ ነው። እንግዲህ ስለ ፓኬጆቻችሁ እስኪ ንገሪኝ። እሺ፣ ስልጠና የሚያካትተው ስፕላሽ እና ሽቶ ነው። ሞር ፎከስድ የሆነ ነው። ግን ከዛ በተጨማሪ ሆም ዲፊውዘሮች እነዚህ ማለት ናቸው፣ የቤት ውስጥ ጠረኖች ናቸው። እነዚህን እንደ ተጨማሪ እንሰጣለን። ከዛ በተረፈ ደግሞ እኛ ጋር አንድ ተማሪ ለ2 ሳምንት ነው የሚማረው። ለ2 ሳምንት ነው። ግን ከ2 ሳምንቱ ውጪ ከተመዘገቡበት ቀን ጀምሮ እስከ 3 ወር ድረስ ማንኛውንም ጥያቄ መጠየቅ ይችላሉ። አዳዲስ ስልጠናዎችም ሲኖሩ አፕዴት እናደርጋቸዋለን። በአካልም መምጣት ይችላሉ፣ በስልክም ማስተማር እንችላለን። አዳዲስ ነገር ሲኖር እነሱን መጠየቅ ይችላሉ። ስልጠናዎቹ ካበቃ በኋላ ግብአቶችን ታቀርቡላችኋላችሁ? እናንተ ጋር እንኳን ባይኖር ሌላ ቦታ ላይ በደንብ በስፋት መገኘት የሚችል ፕሮዳክት ነው ያለው? እኛ ጋር አለ። ከኛ በተጨማሪ ደግሞ
በራሳቸው አክሰስ ከውጪ ሰው ካላቸው ማስመጣት ይችላሉ። ግን እኛ ጋር በበቂ ሁኔታ አለ። ዛሬም ታሳየን ቅመም አይነት እንዳለ ስትነግሪኝ ነበርና እሱን እሺ አሁን ወደ ስልጠናው እንዴት እንደምንሰጠው ነው ማሳየሽ። እዚህ ጋር የ50 ኤምኤል ቦትል አለን። 50 ኤምኤል ነው ይሄኛው የሚይዘው። 50 ኤምኤል ሽቶ ለመስራት የሚያስፈልጉ ግብአቶች ኤሰንሻል ኦይል ማለት ይሄኛው ነው። ወፈር ያለና የቅባት አይነት ቴክስቸር ነው ያለው። ይሄኛው ደግሞ ኢታኖል ፐርፊውም አልኮል ማለት ነው። ይሄ ነው። ይሄ ደግሞ ቀጭን ነው። ስለዛ አሁን ላሳይሽና አንቺ መስራት ትችላለሽ። ደስ ይለኛል። እሺ ስለዚህ አሁን እዚህ ጋር ለ50 ኤምኤል ሽቶ የሚያስፈልገን 15 ኤምኤል ኦይል ነው። ይሄኛውን ለክሰሽ ታደርጊልኛለሽ። እሺ ሂደቱን ከጨረሰ በኋላ አሁን ከዚህ ከተመረተ እንዳልኩሽ የምናስቀምጥባቸው አቀማመጥ ሁኔታዎች አሉ። እንደዛ ሆኖ ከጨረስን በኋላ እንደዚህ ወጥ ስሙዝ ይሆናል ማለት ነው። አሁን እዚህ ጋር የምታየው ምንም የኦይልም የኢታኖልም ቴክስቸር አይታይሽም። ስለዚህ አይነት ቴክስቸር ለማግኘት ግዴታ ጊዜ ይፈልጋል። ጊዜ ይፈልጋል። እነዚህን እዚህ ጋር የሰራናቸውን ሽቶዎች አቆይተን ደግሞ ያንን ቴክስቸር ከያዘልን በኋላ ሽታውን እንዲቆይልን ምንድን ነው ማድረግ ያለብን? ሽቶ እንዲቆይልን ለማድረግ ይሄንንም ሽቶ እኛ ያመረትነውና ወይም ማንኛውንም ሾፕ ውስጥ የምንገዛቸውን ሽቶዎች እንዲቆይልን አንደኛ ጥላ ቦታ ማስቀመጥ፣ ይሄ በጣም ብርሃንና ፀሐይ ያለበት ቦታ ማስቀመጥ አይመከርም። እንቀባቸው ሰውነታችን ላይ እንዲቆዩ ደግሞ ቦዲ ኦይል፣ ሎሽን፣ ቫዝሊን ምናምን እየተቀባን እዛ ላይ አፕላይ ብናደርገው ይቆይልናል። መልካም እንግዲህ ቤቲ እኔና አንቺ ተጋግዘን ያመረትነው ይሄ ሽቶ አለ። ይሄ ሽቶ ጥሬ ግብአቶቹን እና ያመረትነው ሽቶ አጠቃላይ ስንት ነው ሊፈጅ ይችላል? ያው የሚፈጀው ከ1500 እስከ 3000 እስከ 5000 እንደምንጠቀማቸው ፕሮዳክቶች እንደ ቦትል ምርጫችን እንደ ፓኬጂንግ ነው የሚወሰነው እና ያው ከ1500 እስከ 5000 ድረስ ይሆናል። ግብአቶቹን በስንት ነው የምናገኘው? ግብአቶቹን በሚወስዱት ብዛት ልክ ነው። 100 ኤምኤል ኦይል ሲሆን ከ5500 100 ኤምኤል ስልሽ 100 ኤምኤል ኦይሉ ማለት ነው። ይሄኛው መስሪያው 5500 ነው በ100 ኤምኤል ሲሆን በሊትር የሚወስዱ ሰዎች ከሆኑ ደግሞ እየቀነሰላቸው ነው የሚሄደው። በቤታችሁ ያሉት ኤምኤሎች ስንት ናቸው? እኛ ቤት አሁን ከረንት ላይ ያሉት 50 ኤምኤል ናቸው ሁሉም አይነት። 100 ኤምኤሎች አሉ ግን በኦርደር ነው የሚመጡት። ያው 100 ኤምኤል አዲስ ሽቶ ባንዴ ሊገዛ የሚችል ሰው ስለማይኖር በኦርደር ነው። መልካም እንግዲህ እስኪ እነሱን ዋጋቸውን ሽታቸውን ቼክ ብናደርግ ደስ ይለናል። እሺ ይሄኛው ዩኒሴክስ ነው የወንድም የሴትም ማለት ነው። ሽታው ትንሽ ለአረብ ጠረን ይቀርባል እና በጣም ስትሮንግ ነው። ዋጋውም 4500 ነው። ሌላው ደግሞ እነዚህ የሴቶች ናቸው። ያው ሁሉም ከማሳየሽ ከስተመር የሚወደውና ለኔ ሪኮመንድ ማድረገው ልዩነት አላቸው የሴቶቹ። አሁን እሱ ለማር የሚቀርብ ሽቶ ነው። ደስ ይላል። ቅልል ያለ ነው። የተለመደ ሆኖ ግን የማይታወቅ ሽታ ያለው ደስ ይላል። ይሄ ስንት ቁጥር ነው? በቁጥር ነው የምትለየው? በቁጥር ነው የምንለየው። ይሄ ግን ሀገረ ሰላም ነው የሚባለው የማር ቴስት ስላለው። ይሄ አንድ ቁጥር ነው። የመጀመሪያ የዛሬ 2 ዓመት የመጣው የመጀመሪያው ሴንት ይሄ ነው። ይሄ ትንሽ ለሌመን ይቀርባል። ስትሮንግም አይደለም፣ በጣም ለስስም ያለ አይደለም፣ መካከለኛ ነው። ሌላው ይሄኛው ነው። የማውቀው ቴስት ይመስለኛል የባካራት። እነዚህ 2500። ይሄኛው ግን ማቴሪያሉ ይጨምራል ሲመጣ፣ ምክንያቱም የኛ የራሳችን ሴንት ስላንድ ዱብ ስለሆነ ይሄ ይጨምራል። ይሄኛው 3500። የወንዶቹ በቁጥር ነው የሚለዩት። ይሄ 1 ቁጥር፣ ይሄ 2 ቁጥር እና ይሄኛው 3 ቁጥር። ፍሌቨራቸው ልዩነት ያለው ሽቶ ሲሰራ ከ3 ነው። ቶፕ ኖት፣ ሚድል ኖት እና ቤዝ። በእነሱ ውስጥ የተለያዩ አይነት ሴንቶች አሉ። ይሄ ጠረኖች አሁን ከእንጨት ከምናምን ከአበባ አይደለም ይገኙ። የእነሱ የእያንዳንዱ ፍሌቨሮች በ3 ተመድበው ነው። ከዛ እዛ ውስጥ ተበታት ነው የእነሱ ሚክስ ነው የሚለያየው ማለት ነው። ዋጋቸውን እስኪ ዋጋቸው እነዚህ ተመሳሳይ ናቸው። 2500 ናቸው። የት ቦታ ቢሰራና እነማ ቢሰሩት ይሄን ስራ ይመረጣል?
ኮስሜቲክስ ቤት ላይ በጣም ረዥም ዓመት የኮስሜቲክስ ሾፕ ላይ ልምድ ያላቸው ሰዎች፣ ፕሮዳክት መሸጥ ላይ ጎበዝ የሆኑ ሰዎች፣ ጸጉር ቤቶች ላይ እንደዚህ አይነት ቦታዎች ላይ ከሰዎች ጋር በደንብ የሚታወቁ ኦፊስ ውስጥ የሚሰሩ ሰዎች እነሱ ቢሰሩት በጣም አሪፍ ነው። በጣም ጥሩ። እንግዲህ የስራ ሳይድ ቢዝነስ ሆኖ መስራት የሚቻል ነው እንደነገርሽን። ስለዚህ እንዴት ነው ማርኬቱ ላይ መግባት የሚችሉት? ማርኬቱ ላይ መግባት የሚችሉት አንደኛ በዙሪያቸው ሰርክላቸው ስሞል ከሆነ ብዙ ሰው የማያውቁ ከሆነ የቤት እመቤቶች ከሆኑ አንደኛ ኦንላይን ላይ መሸጥ ነው፣ በደንብ ፕሮሞሽን ማሰራት። ሁለተኛው ደግሞ ኤግዚቢሽኖች አሉ። ትልቅ ኤግዚቢሽን ባይሆንም ትንንሽዬ ለፕሮዳክት ተብሎ የሚዘጋጁ ኤግዚቢሽኖች አሉ። ቬንደር ቴብል ተከራይተው ማለት ነው። እነሱ ላይ መሄድ ያ በደንብ አሪፍ ያደርገዋል። ያው የፕሮዳክትሽም አሪፍነት ነው የሚወሰነው። ፕሮዳክትሽ ጥሩ ከሆነ በደንብ ትሰሪበታለሽ። እንግዲህ ቤቲ ስለሰጠሽን ማብራሪያ እናመሰግናለን። እኛ ጥያቄዎቻችንን ጨርሰናል። አንቺ በድርጅትሽ ላይ መነገር አለበት የምትይው ነገር፣ ማንሳት ያለብሽን ነገር እና ማጠቃላይ የሚሆን ነገር ተመልካቾቻችንን ተናገሪ። እሺ እንግዲህ ሁሉንም ማንሳት የምፈልጋቸውን ነገሮች ጠይቃችሁኛል። ሁሉንም አሪፍ ቆይታ ነበረ። ስለመጣችሁ አመሰግናለሁ። በተጨማሪ መናገር የምፈልገው ያው ግዕዝ ሴንት እንደምታየው ነው። ስፕላሽ አለው፣ ሽቶዎች አሉት። ከዛ በተጨማሪ ደግሞ እናስተምራለን እና የሽቶ መስሪያ ግብአቶችን እንሸጣለን። ያንን ማግኘት ለሚፈልጉ ሰዎች አድራሻችን ቦሌ አደይ አበባ ስቴዲየም ፊት ለፊት አንበሳ ባንክ ያለበት ህንፃ ላይ፣ እንዲሁም ስልካችንን ከታች ተገኝተን እናስቀምጣለን። በጣም እናመሰግናለን። እሺ ተመልሰን እንመጣለን። እሺ ክቡራትና ክቡራን ተመልካቾቻችን የዛሬ ፕሮግራማችን ይሄንን ይመስል ነበረ። በግዕዝ ሴንት ተገኝተን ስለሚሰጡት ኮርስ በስንት ጊዜ እንደሚሰጡ በስንት ብር እንደሚሰጡና የት እንደሚገኙ ስናሳያችሁ ቆይታ አደረግን። ከፕሮግራሙ ጋር በተለይ ማንለ ያብራችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ